ጤና ይስጥልኝ ክቡራን ተመልካቾቻችን፣ የዛሬ እንግዳችን ሻምበል ፍራንኮ ቦሎኒ ይባላሉ። በኢትዮጵያ አየር ወለድ ታሪክ ምስረታ ውስጥ መስራች አባል፣ ትልቅ ታሪክ ያላቸው የዘርፉን እና የክፍሉን ታሪክ ከየት ወዴት የሚለውን ታሪክ የሚያጫውቱን ታላቅ ባለታሪክ ናቸው። ከእሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሻምበል ፍራንኮ ቦሎኒ፣ አቤት። ቃለ መጠየቅ ለመስጠትም ስለፈቀዱ አመሰግናለሁ። ፈቃደኛ ነኝ። ለመሆኑ ፍራንኮ ቦሎኒ ምን ማለት ነው? ለምን ይህ ስም እንዴት ነው? ከምን ወጣ? ከኢትዮጵያውያን ስሞች ለየት ያለ ይመስላልና እስኪ ስለ ስም አወጣጦ በቅድሚያ እንጀምር። በጣሊያን ጊዜ አባቴ መጥቶ ደባርቅ ነው፣ ደባርቅ አስተዳዳሪ ነው የነበረው እና ሲመጣ እናቴ የምትለው ትልንቲ ነው ስለማታውቅ፣ መቶ አለቃ ማለት ነው ትልንቲ። ግን እሱ ሲመጣ አባቴ ኮሎኔል ነው እና የደባርቅ አስተዳደር በአሁኑ ሰዓትም የቦሎኒ ሰፈር የሚባል አለ ደባርቅ እና እዛ ደባርቅ ነው እኔ የተወለድኩት። አባቴ ጣሊያዊ ነው፣ እናቴ ደግሞ የዛው የሰሜን ሰው እዛው ወገራ የሚባል ከዳባትና ከደባርቅ መካከል ወቀን ይባላል። ትውልዷ እዛ ነው። ማን ይባላሉ? ወይዘሮ እቴነሽ ፍትጉ። ፍራንኮ የሚለው ስም ጣሊያን አባቶ ከሄዱ በኋላ በአካባቢው ላይ ተጽዕኖ ነበረበት ወይ በሱ ላይ? እንግዲህ እኔ አባቴ ፍራንኮ ብሎ ነው ያወጣልኝ እና ወረቀት ሰጥቷት ነበር። ግን እሷ ስለማታውቅ ያን ወረቀት ጥለዋለች። ከሌላ ሴት ደግሞ ወልዶ ነበር፣ ጌታቸው ሞገስ ይባላል። እሱ እናትየዋ ወረቀቱን ይዛ ነበር። ወንድሜ ማለት ነው የአባቴ ልጅ፣ የእሱ እናት የተማረች ስለነበረች ወረቀቱን ይዛ ነበር እና አባቴ ያው እንግዲህ ቦሎኒ ቦኖሊ ማለት ጥሩ ሰው ማለት ነው በጣሊያን እና እኔ ፍራንኮ ቦሎኒ፣ እሱ ደግሞ ቪሊዮ ቦኖሊ ነው። እንግዲህ ቦሎኒ 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 ይላል። በዛ ነው የሚሄደው። ከዛ በኋላ ከደባርቅ በኋላ እድገቱ ጎንደር፣ አዲስ አበባ እያለ ይመጣልና እስኪ የአስተዳደጎን ሁኔታም እናንሳ። እንግዲህ እናቴ ድብ ባህር ነበረች። ድብ ባህር እዛ ስትቀመጥ እዛ ትምህርት ቤት ገብቼ እንዳለሁ አንድ ሐኪም ፊታውራሪ መንግስቱ ማና የሚባል ሐኪም እዛ ድብ ባህር መጡ። አሁን እናቴ ጋራ በጋብቻ ተገናኙ። ከዛ ወደ ጎንደር ይዘውን መጡ በ1940 ዓመተ ምህረት። አሁን እዛ ጎንደር ገብርኤል የሚባል ቦታ ነው ቤት አላቸው። እዛ ትምህርት ቤት ፋሲለደስ እማር ነበር። ፋሲለደስ እማር ትንሽ እናቴ ሴት ልጅ ወለደች እና ከሰውየው ጋር ትንሽ ስምምነት አላደረጉም፣ ተለያዩ። ሲለያዩ እናቴ ትንሽ ተቸገረች እና እኔን ለማስተማር አልቻለችም። ችግር ተፈጠረ። ከዛ በኋላ እኔ አንድ ስራ ቦትቼ እዛ ስራ በምሰራበት ሰዓት በ1951 ዓመተ ምህረት ጃንሆይ በጌ ምድርና ሰሜን ጠቅላይ ግዛት ይባላል በዛ ሰዓት ለመጎብኘት መጡ። በሚጎበኙ ሰዓት 125 ተማሪዎች ወደ አዲስ አበባ እንዲመጡ ብሎ በታዘዙት መሰረት እኔም እነሱ መካከል ተመልምዬ በ51 ዓመተ ምህረት ግንቦት 19 ከጎንደር ተነስተን ግንቦት 20 አዲስ አበባ ገባን። እንዴት ነበር መንገዱ? እንዴት ነው የመጣችሁት? የሄድነው እንግዲህ መንገዱ በዚህ በጎጃም መንገድ አይደለም። በደባርቅ አድርገን በትግራይ አድዋ ደርሰን እንትጨው ተብሎ በእንትጨው ዙረን በአድግራት አድርገን እዚህ አድረን እንዳስላሴ ያደር ነው ከጎንደር። ከእንዳስላሴ ደግሞ አድዋ ደረስን። አድዋ ደግሞ እንትጨው ዙረን ደሴ ያደርነ። ከደሴ ደግሞ ተነስተን አዲስ አበባ ገባን። ለምንድን ነው መንገድ አልነበረም? መንገድ በዚህ በአዲስ አበባ በጎጃም መንገድ አልነበረም። ዙረህ ነው የምትመጣ። በዛ ነው የመጣ ነው። እሺ፣ ከዛ ከደሴ አዲስ አበባ ገባችሁ? ከዛ አዲስ አበባ መተን መሳሪያ ግምጃ ቤት ሲግናል ይባላል ቀበና፣ ከዛ ገባን። 125 ተማሪዎች ገባን። ገባን በኋላ ያው እንግዲህ ከዛ የነበሩት የመጀመሪያ አዛዣችን ሻምበል ባህሩ ቱፋ ይባላሉ።
የዛ የመሳሪያ ግምጃ ቤት አዛዥ። በኋላ ግን ጀነራል ሁነው በ1970 ዓመተ ምህረት አረፉ፣ ሞተዋል። የትምህርት ቤቱ አዛዥ ሻምበል ነበሩ። በኋላ መንግስቱ ኃይለማርያም ደግሞ የዛ ክፍል ባልደረባ ነበሩ። 19ኛ ኮርስ ሆለታ ሄዱ። በኋላ ሌተናል ኮሎኔል የሀገሪቱ ፕሬዝዳንት መንግስቱ ኃይለማርያም ጋር እዛ እያሉ ይተዋወቁ ነበር ከእርስዎ ጋር? አዎ፣ እዛ ጎንደር ስንመጣ የዛ ክፍል ባልደረባ ናቸው። እኛ ደግሞ የመጀመሪያ የመሳሪያ ግምጃ ቤት ባልደረባ ነን። ከዛ ነው እና አስተምራቸዋለሁ ብለው ነበር። ትምህርት ቤቱም አልገባንም። አንድ ተርም ተማርን አስፋውሰን ትምህርት ቤት። ከዛ በኋላ ምልመላ ተጀመረ። አየር ወለድ ሲመለመል እሳቸው ቀደም ብለው መንግስቱ ኃይለማርያም 19ኛ ኮርስ ሆለታ ሄዱ። እኛ ደግሞ በ52 ሻለቃ መኮንን ሙላት መለመሉን። ተመልምለን እንግዲህ ከልዩ ልዩ ልዩ ክፍል ነው የተመለመለው። አሁን የምናድረው 4ኛ ክፍል ጦር ነው። ከዛ ነው የምናድረው ለአንድ ወር እና የምንመገበው ደግሞ ከመሿለኪያ ጎን አባይነሽ ሆቴል ይባላል። ከዛ ነው አሁን ከልዩ ልዩ ክፍል እየመጣ እዛ 4ኛ ክፍል ጦር ያድራል። አሁን ሻለቃ መኮንን ሙላት ጧት ጧት ሩጫ እንሮጣለን። ከዛ በኋላ በምሳ ሰዓት ነው የሚመጡት። ምግቡን ይቆጣጠራሉ። በዚህ በደንብ በላ አልበላ በደንብ ይቆጣጠራሉ። አጋጣሚ ሆኖ ደግሞ እኔን ትከሻዬን እየመጡ ብላ 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 ይሉኝ ነበር። በኋላ በመጨረሻ ጊዜ እስራኤል ሀገር ልንሄድ 3 ቀን በኋላ በማገባቸው ነገር ስም መጥራት ጀመሩ። ልብስ ይሰጣል ሲቪል። አሁን ተራ ወታደር ፍራንኮ ቦሎኒ ሲሉ አቤት ጌታዬ ስላቸው አረክ 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 እንደ አባት ምንድን ነው? ጣሊያን ፋሽስት አሉ። አይ ፋሽስት የፓርቲው ስም ነው የአባቴው ስም አይደለም ስላቸው አንተን አልወስድም አሉ። ወደ ክፍሌ መሳሪያ ግምጃ ቤት ቀበና ተመለስኩ። አሁን ተመለስኩኝ። አጋጣሚ ነው ያላውቅም የእግዚአብሔር ነገር። ከሌሊቱ 10 ሰዓት እንግዲህ ትሄዳለህ ብሎኝ ነው። እግዚአብሔር ነው ሁሉን የሚመራ እግዚአብሔር ነው። እና አንድ ቀይ ሰውዬ የምትሄደው ጀርመን ነበር ያሉ እሳቸው። ጀርመን አይደለም የምትሄደው አረብ ሀገር ነው። እኔ እከተልሃለሁ። ለምድር ጦር ዋና አዛዥ ለጀነራል ከበደ ገብሬ አመልክት፣ አይዞህ ይለኛል። ከሌሊቱ 10 ሰዓት አሁን እዛ ተነሳውና ምድር ጦር ሲሄድ አሁን በድሉ ህንፃ የሚባለው ከዛ ውስጥ ነበር ምድር ጦር። አሁን እዛ ሄድኩኝ። ያ በህልሜ ያየሁት ሰውዬ የእሳቸው ሹፌር ነው። በቀለ ኃይሌ ይባላል ስሙን ሲነግረኝ። አሁን ለጀነራል ከበደ ገብሬ ካመለከትክ ነገሩ ሁሉ አይፈጸምልህም። መጀመሪያ ለኮሎኔል ኃይሌ ባይከዳይ ሂድና ንገር። ኮሎኔል ኃይሌ ባይከዳይ ምን ነበሩ ያኔ? ኮሎኔል በኋላ ሌተና ጀነራል ሆነዋል። ምን ነበሩ ኃላፊነታቸው? አስተዳደር። አሁን እዛ አንኳኩቼ ገባው። መጡ። ምን ሆነና አሉኝ። ግርማዊ ቀዳማዊ ኃይለ ሥላሴ ከጎንደር አመጡን 125 ተማሪዎች። ሻለቃ መኮንን ሙላት ለአየር ወለድ መልምለውን ትላንት ልብስ ሲሰጥ ስሜን ሲጠሩ ተራ ወታደር ፍራንኮ ቦሎኒ ሲሉኝ አንተ አባት ጣሊያን ነው አትሄድም ብለህ ወደ ክፍል ሂድ አሉኝ። አሁን ለእርስዎ ለጌታዬ ለማመልከት ነው የመጣሁት። እኔ እናት ሀገሬን ለማገልገል ነው ስላቸው የዛን ጊዜ ስልክ እንደዚህ ደወሉና መጡ። ሻለቃው መጡ። ለምን አትወስደውም ሲሉ አባቱ ጣሊያን ነው አሉ። ማን ነው ዘር ቆጣሪ ያደረገ አሏቸው። አልወስድም አሉ። አሁን ያ ሰውዬ እንደመከረኝ በህልሜ እንዳየሁት ለጀነራል ከበደ ገብረ ሄደው ኮሎኔሉ ተናገሩ። አሁን ኮሎኔሉ ተናገሩ። ገባን። 4ታችን ስንገባ ጀነራሉ ወዲህ 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 አሉና ሻለቃም አላሉም መኮንን አሉ። ለምንድን ነው የማትወስደው? እናቱ በጣሊያን ወለደችው፣ እህታችን ነች። እኛ ደግሞ አጎቶች ነን። የት እንጣለው? ይዘህ ሂድ አሉ። በቃ ተፈቀደልኝ። ከዛ በኋላ ልብስ ተሰጠን። ከዛ ደግሞ እንደገና 50 ሳንቲም ተሰጥቶን ፀጉራችሁን ተስተካከሉ ተባለ። ፀጉራችን ተስተካከልን። በማግስቱ ጀነራል ከበደ ገብሬ ሽኝት አደረጉልን እና መጡ። ጃንሆይ ሊሸኟችሁ ነበር፣ በስራ ብዛት ሊመጡ አልቻሉም። አሁን የምትሄዱበት ሀገር
ዝላይ በምትዘሉበት ሰዓት ፍርሃት የሚባል ነገር እንዳታሳዩ። ኢትዮጵያ በአድዋ የተመሰከረላት ጥቁር ሕዝብ ነች። አደራችሁን የአያቶቻችሁን ታሪክ መያዝ አለባችሁ ብለው መከሩን። አሁን ሌሎቹ እሳቸው ሻለቃ መኮንን አስመራ ከትግራይ ምናምን የነበሩት አይሮፕላን አስመራ ሄደው በዛው ሄዱ። እኔ ደግሞ በመካከል ባልከለከል ኑሮ በመካከል ነበር የሚሄደው። አሁን ክቡር ዘበኞቹ በመጨረሻ አይሮፕላን ስለነበረ እነ ጀነራል ደምሴ ቡልቶ፣ አስራት ብሩ፣ ኮሎኔል እስጢፋኖስ በዛን ጊዜ 100 አለቃዎች ነበሩ። ከእነሱ ጋር እኔ መጨረሻ ሰው ቀርቼ ስለምር ከሌሊቱ 1 ሰዓት አየር ኃይል በዛን ሰዓት ሀረር ሜዳ ነበር የሚባለው። ሀረር ሜዳ ነው የሚባለው። ሀረር ሜዳ መጣን። መብራት የለም። በታኒካ በየቦታው ናፍታ ተደርጎ በዛ መካከል አይሮፕላኑ ሾልኮ ወጣ ከሌሊቱ 1 ሰዓት። ከዛ በኋላ ግብፅ ከእስራኤል ጋር ጦርነት ስለነበር አይሮፕላኑ በጣም ከፍታ አለው እና ቢመጣ ምን ተብሎ ላይፍ ጃኬት ሁሉ ተሰጥቶናል አይሮፕላን ቢወድቅ ተብሎ፣ ግን እዚያ ግድሳችን አድርገናል። ከሌሊቱ 1 ሰዓት ተነስተን 9 ሰዓት ላይ እስራኤል ሀገር ደረስነ። እዚህ ጋር ወደ እስራኤሉ ከመሄዳችን በፊት የአውሮፕላን በሌሊት በረራ የተደረገው በእስራኤልና የአረቦች ጦርነት ምክንያት ነው ወይስ መብራት ምናምን የነበረው የአውሮፕላን አይነት የሚያስቸግር ነበር ወይ? በእስራኤል ጦርነት ስላለ እንዳይመታ ነው እና ከፍታ አለው። በቀን ከሆነ ይመቱታል። ስለዚህ በግብፅ ላይ ስለሚያልፍ በጣም ከፍታ አለው። ከዛ በኋላ አይሮፕላኑ 9 ሰዓት አረፈ። የመረቁን የተቀበሉን የእስራኤል ጠቅላይ ሚኒስትር ቤንጉሪዮን እና ጀነራል ሞሼ ዳያን አንድ አይናማው እሳቸውና አብርሃም ኦርሊ የትምህርት ቤቱ አዛዥ ተመረቁን። ከዛ በኋላ አርብ ቀን ነበር ሄድነ። አርብ ዕለት ልብስ ምናምን ተሰጠን። ቅዳሜ ስራ አልጀመርንም። የኦሪት ሕግ ነው እነሱ የሚያምኑት እና ቅዳሜ የስራ ቀን ነው። ማነው የበዓል ቀን ነው። ቅዳሜ ስራ የለም። እሁድ ስራ ጀመርን። አሁን ትሬኒንግ አደረግነ። ትሬኒንግ በምናደርግበት ሰዓት አንድ 15 ቀን በኋላ ልምምድ እያደረጉ ሻለቃው በማላውቀው ነገር መጥተው ደበደቡኝ። ሻለቃ መኮንን? አዎ። አሁን እስራኤሎቹ አናስተምርም ብለው አቆሙ። ትምህርቱ ካልገባው እኛ እናስተምራለን እንጂ እሱ መጥቶ መደብደብ አይችሉም። ምን አጠፋ አሉ። አሁን ጀነራል አስራት ብሩ እነ ደምሴ ቡልቶ በጣም ነው ያዘኑት። ምን አደረገ? ለምንድን ነው ግን እቺ የጣሊያን እንትና እንደው እንደ ቂም ያዙት? ከእርሳቸው ፍቃድ ውጭ በነ ጀነራል ከበደ ገብሬ ጫና ስለሄዱ ነው? ቂም ይዘው ነው? እኔ ምን አውቃለሁ? አይገባኝም። ብዙ ነገር አለ። በኋላ መጨረሻ ጊዜ ጀነራል አስራት ብሩ በጣም አዘኑ። አይዞ ይሁድ ይድናል፣ ኢትዮጵያ በገባን ጊዜ ጥሩ ስራ ምሰጥህ እኔ ነኝ፣ ምንም ጥፋት የለህም አሉ። አሁን እሳቸው አሜሪካን ሀገር ዘለው ስለነበር ሻለቃ መኮንን ቢሮ እንዲቀመጡ ተደረገ። አስተማሪዎች ከዛ ቢሮ ይቀመጡ ተባለ። ከዛ በኋላ ያው 5 ዝላይ በስነ ስርዓት ጨረስነ። ፍርሃት የለም ምን የለም ጨረስን። 193ቱ ምንም ሁሉም ዘለሉ። ከዛ በኋላ ህዳር 15 ቀን ጠቅላይ ሚኒስትር ቤንጉሪዮን መጥተው መረቁን እና ለመኮንኖች የክንፍ ምልክት እሳቸው ሰጡ። የእኛ ደግሞ እዚህ ላይ ወይንጉን እዚህ ላይ አድርገን በስፒል እዚህ ላይ አድርገን ግራ ቀኝ ዙር ተብሎ የእኛ ደግሞ እኔ ጓደኛዬን ስፒል ነቀልኩ። እዛ እንትን ተመረቅነ። አሁን 7 ሰዓት ሲሆን እቃችንን አይሮፕላን ጫን ወደ ኢትዮጵያ ለመምጣት። አሁን አንድ ሰውና እኔን አይሮፕላን ላይ ቆለፉብን። ሌሎቹ ደግሞ ከጠቅላይ ሚኒስትር ቤንጉሪዮን ጋር እራት ተጋብዘው ከሌሊቱ 7 ሰዓት መጡ። እኔና ልጅ እዛ ቁርምት ብለናል ያለ ምግብ። እንግዲህ 7 12 ሰዓት። አሁን አይሮፕላን የሚከፍተው እስራኤላዊ ሲመጣ ዛንት በጣም አዘነ።
አሁን ቬሪ ሶሪ አለ። በጣም አዘነ። ከዛ ቢራና ሁለት ዶሮ ሰጠን፣ የአየር መንገድ ዶሮ። እሱን እየበላን ከሌሊቱ 7 ሰዓት ተነስተን 4 ሰዓት ላይ ደብረ ዘይት ገባን። በ16 17 18 እሑድ በ19 ቦሌ ገና ይመነጠር ነበር። ከዛ ዘለልና ቦሌ ገና አልነበረም። አሮጌ አይሮፕላን ማረፊያ ነበረ የዛን ጊዜ እንጂ በ54 ዓመተ ምህረት ነው ቦሌ የተጀመረው። አሁን እዛ 6ኛ ዘለነ። ጃንሆይ የዛሬ ጀምሮ በአዲስ መልክ አየር ወለድ መስርተናል ብሎ ደብረ ዘይት መጣን። ያው ኮንሴት ምናምን ታወር ምናምን ነበር። ከዛ በኋላ አንድ እስራኤል ሴግማን የሚባል ሻምበል መጥቶ የጃንጥላ ጥቅለላ ለማስተማር መጡ እስራኤል ሀገር። አሁን አስራት ብሩ ኢትዮጵያ በገባን ሰዓት ጥሩ ስራ ሰጥሃለሁ ብለው ስለነበር ጃንጥላ ጠቅላይ አደረጉ። ጃንጥላ ጠቅላይ ሆንኩ። እስራኤል ላይ እንዳለን ዝላይ ከ191 ናቸው አይደል? 193 ሁሉም ዘሏል። ኢትዮጵያውያን ዘላዮች የዛ ጋር የቀየሩት ታሪክ ምን ነበር? ከወንዶች በፊት ሴቶች ይዝለሉና እነሱን እያዩ ወንዶች ይዝለሉ የሚል ታሪክ ነገር። ዘላይ 10 ሴቶች መጡ። ሴቶች እሱ ትዝ አሁን ነው ትዝ የምትለኝ። አሁን እነሱ ሲመጡ እነሱ ይቀድማል። እነሱ እኛ ጋር የሚዘሉ እንደሆን እኛ አንዘልም አልነው። እነሱ ወረዱ፣ እኛ ዘለነ። ከዛ በኋላ አመሰገኑ፣ ጭብጨባ ሆነ። ምክንያቱም ሴቶች ሲዘሉ እኛ እንዳው ሴቶች ከዘለሉ እኛ እንትን ሊባል ነበር። ትክክል ነህ አንተ፣ ይህን እኔ ዘንግቼዋለሁ እና አንዘልም አልነ። ሴቶች ከዘለሉ ትክክል ነህ አንተ። አዎ 10 ሴቶች ተዘጋጅተዋል። ትክክል ነህ። እሺ እዛው ላይ እንዳለን እነ ሻለቃ መኮንን ሙላት መጀመሪያ አሜሪካ ዘለዋል ብለውኛል። የመጀመሪያ ኢትዮጵያዊ ዘላይ ማን ነው? አሜሪካም ቢሆን የትም ቢሆን በዝላይ ደረጃ ቀደምት ኢትዮጵያ አየር ወለድ አባል ወይም ዘላይ ማን ነበር? እንግዲህ ማን እንደገባ ክብር ዘበኛም የዘለሉ ሰዎች አሉ። አሁን እሳቸው አየር ወለድ አሜሪካን ሀገር ዘለዋል። ጀነራል አስራት ብሩ ዘለዋል። ጀነራል ጌታቸው ናዲያው አሜሪካን ዘለዋል። ሌሎችም አሜሪካንን ቀደም ብለው የዘለሉ ሰዎች አሉ። መልካም። እሺ እንግዲህ ካሁኑ ቦሌ አውሮፕላን ማረፊያ ዝላይ ትርኢት ካሳያችሁ በኋላ ጃንሆይ ከዛሬ ጀምሮ በይፋ ኢትዮጵያ አየር ወለድ በሻምበል ደረጃ ነው የተቋቋመው። የዛን ጊዜ ሻምበል ነው። እስቲ የመቋቋም ሂደቱን ይቀጥሉልን። እና ሻምበል ነበር። አሁን እንደዘለን ያው እንግዲህ ሻለቃ መኮንን ሙላት ልንገርህ ጃንጥላ ጠቅላይ ሆንኩ ነው። አሁን ጃንጥላ ጠቅላይ ሲሆን ጃንጥላውን በደንብ ስጠቀልል እና ሻለቃ ተደሰቱ። ስራዬን አይተው ደሰቱ። በጣም ተደሰቱና ስማ አሉኛ ቤት አሁን በቅርብ ጊዜ ምክትል 10 አለቃ እሰጥሃለሁ። በጣም ጎበዝ አሉ። አሁን ያም ማዕረግ ሳይሰጠኝ እሳቸው አረፉ። አሁን እዛ በኋላ እሳቸው ሲሞቱ በሁለተኛ ወር ሌላ አዛዥ ማሞ ደነቀ የሚባል ለ2 ወር ሻምበል ነበሩ። እሳቸው አዛዥ ሆነው ጥር ወር 1 ወር በኋላ 2 ወር በኋላ ጀነራል ጌታቸው ናደው መጥተው አዛዥ ሆኑ። ጀነራል ጌታቸው ናደው አሜሪካን ሀገር ዘለዋል። አለም ዘብ ተሰማ እዚህ ነው የዘለሉት። ሻለቃ መኮንን ሙላት በአደጋ ነው ሞቱ ይባላል። እንዴት ነበር? እንግዲህ አላውቅም። እንትን ቃሊቲ ላይ በመኪና አደጋ ነው የሞቱት። መኪና ላይ ገብተው መኪና ላይ ነው ተጋጭቶ የሞቱት። መልካም እንግዲህ እዛው ላይ አንዳንድ ነገሮችን እያነሳን እንቀጥል። የታሳሱ ግርግር የሚባለው የታሳስ 1953ቱ መፈንቅለ መንግስት ስለዛ ትዝታ አለዎት? እንግዲህ እኛ በ53 ዓመተ ምህረት ህዳር 19 ተመረቅና አሁን ጀነራል መንግስቱ ነዋይ የራሳቸው መኮንኖች እንጂ ወታደሩንም አያውቅም። ፖሊስም ሆነ የጦር ሰራዊትም ሆነ አየር ግንኙነት የላቸውም። መኮንኖች ትንሽ ይዘው ነው እና በዛን ሰዓት መፈንቅለ መንግስት ሲሆን ጃንሆይ ለጉብኝት ውጭ ሀገር ሂደው ነበር። ከዛ በኋላ እሳቸው ተመለሱ። ህዝቡ ጃንሆይን በእልልታ ነው የተቀበላቸው። አሁን ግርማሜ ነዋይና እሳቸው ዝቋላ ሄዱ። ምክንያቱም ትንሽ መኮንን ሰራዊቱ አያውቅም። ከፖሊስ ሰራዊት ጀነራል ማን የሚባል ሞተዋል። ጽጌ ዲቦ፣ ጀነራል ጽጌ ዲቦ
ጽጌ ዲቦ 4ኛ ክፍለ ጦር ሞተዋል። እሳቸው ብቻ ናቸው የሚያውቁት። አየር ኃይል አያውቅም፣ ምድር ጦርም አያውቅም። ስለዚህ ያው መፈንቅለ መንግስት ሆነ። አሁን የዛን ጊዜ ደሞዛችን የእኛ 10 ብር ከ50 ነበር። በሁለተኛው ወር በመፈንቅለ መንግስቱ 6 ሳምንት ተጨምሮ 17 ብር ሆነ። ከዛ በኋላ መንግስቱ ነዋይ ጦር ይመጣል ተብሎ ጋራ ብሩ ሆን ምንም የመጣ ነገር የለም። ምንም ነገር የለም። ከዛ ጃንሆይ መጡ። ህዝቡ እንትን አለ። ከዛ በኋላ መንግስቱ ነዋይ እንትን አሉ እና አሁን ክብር ዘበኞቹ የድሮ ወደ ልዩ ክፍል ሆኖ ከሰራዊቱ ደግሞ መጥቶ እንደገና ክብር ዘበኛ ተቋቋመ። ከዛ በኋላ ጃንሆይ ደግሞ ከዛ ደም ስለፈሰሰበት ወደዚህ ወደ ፍልውሃ መጥቶ ቤተ መንግስት ተሰራ። ከገነተ ልዑል ቤተ መንግስት ወደ ፍልውሃ ወደ ኢዮቤልዩ መጡ ማለት ነው። አሁን ዩኒቨርሲቲ ሆኗል። እሱ እዛ ዩኒቨርሲቲ ሆነ እና ያ ነው። መልካም። የማዕረግ እድገትዎስ እንዴት ነበር? የማዕረግ እድገትዎ እንዴት ነበር? እንግዲህ የማዕረግ እድገት እኔ በበታች ሹም ነው ብዙ የቆየሁት እና በ55 ዓመተ ምህረት ሰኔ 1 ቀን ምክትል 10 አለቃ አገኘን። በኋላ በ3ኛው ነው በ4ኛው ቀን ኤሪትሪያ ጀነራል ማን የሚባል መፈንቅለ መንግስት ሊያደርግ ተብሎ እንትን ሲባል አየር ወለዶች ሂዱ ተብሎ ወደ አይሮፕላን ታዞ ምሳ እንበላ ነበር። 7 ነው 9 አይሮፕላን ታዘዘ። ዳኮታ ነው። በዳኮታ ሄድነ። ከዛ ስንደርስ ቀይ መለዮ አድርገን መሳሪያ ይዘን በመኪና ተሳፍረን አስመራ ዙሪያውን ዞር ታየን። ከዛ በኋላ ሰውየው ራሱን ገደለ ጀነራሉ። ከዛ በኋላ ተረጋጋ። ማን ጀነራል ነው? የፖሊስ ጀነራል ተድላ ባይሩ ነው። ተድላ ባይሩ ስም እንደዛ ነው። እና ራሳቸውን ገደሉ። ከዛ በኋላ አንድ 10 ቀን ቆይተን ተመለስን። አዛዣችሁ ማን ነበር? ጀነራል ጌታቸው እሳቸው ናቸው። ጀነራል ጌታቸው ናቸው በዛ ሰዓት የነበሩት እና በ55 ሌተናንት ኮሎኔል ሆነዋል። እሳቸው ናቸው አዛዥ። በኋላ መጣን በ10ኛው ቀን። ከዛ በኋላ ደግሞ እንደገና ቶጎውጫ ላይ ሸርማርኬ የሚባል ጦር የመጀመሪያው ሸርማርኬ ነው የሚባል ጦር ይዞ መጥቷል ብሎ አንድ ደግሞ ሻምበል ሰይፎ ወልዴ እኔ ጃንጥላ ጠቅላይ ነኝ ጓድ መሪንና መሳሪያ አውጣ አለኝ። እንዴ እኔ ጃንጥላ ጠቅላይ ነኝ ጓድ መሪ አይደለም አልኩና ልብሴን ጽሜን ላጭቼ ምን ብዬ አምሬ ምን ብዬ ጽዳት ይፈልጋሉ የዶር አዛዦች ልብስ የተተኮሰ። በኋላ በር አንኳኳውና ገባሁ። ግባ አሉኝ። ገባ ሄድኩና ሰላምታ ገጭ አድርጌ ሰጠሁ። ለምን መጣህ አሉኝ። አንድ ለእርሶ ሁለተኛ ለእግዚአብሔር አንድ ለእግዚአብሔር ሁለተኛ ለእርሶ ልነግር ነው የመጣሁ። ቁጭ በል አሉ። እኔ አሁን ምክትል 10 አለቃ ነኝ፣ ጃንጥላ ጠቅላይ ነኝ። ሻምበል ሰይፎ ወልዴ ሸርማርኬ መጥቷልና ጓድ መሪ ነህ አሉኝ። እኔ ስሜ ፍራንኮ ቦሎኒ ነው። ብማረክ ምን ብል የውጭ ዜጋ ኢትዮጵያ ታዋጋለች ይባላል ብዬ ስላቸው ሳቁና ወዲያው ሰውየውን ጠሩና እሱ ጃንጥላ ጠቅላይ ነው አይሄድም አሉ። ከዛ አለሙ ተገኝ የሚባል ጸሐፊ አለ። አለሙ አሉት። አቤት። ፍራንኮ ቦሎኒ ጦር ሜዳ እንዳይሄድ ብለህ ለምድር ጦር ጠቅላይ መምሪያ ጻፍ ተባለ። ተጸፋ። ጦር ሜዳ ነው ሄጄ አልተዋጋሁም። ተዘጋ ፋይሉ። ኮሎኔል ሰይፉ ወልዴ እንደዛ ያሉት ለምንድን ነው? አያውቁም? መረጃው አልነበረውም? ያውቃሉ። ኮሎኔል ሰይፉ ወልዴ አሜሪካ እዛ ላይ ናቸው አይደለም? እስራኤል ነው የዘለሉት። 11 መኮንኖች እስራኤል ነው የዘለሉት። እስራኤል የቀሩት ማን ነበሩ? ከ193 እንግዲህ እዛ የቀሩት ዲስፓቸር እስጢፋኖስ ገብረ መስቀል፣ አባተ መርሻ፣ ሰይፉ ወልዴ፣ አበራ አበበ እነዚህ እስራኤል ሀገር ቀሩ። ለዲስፓቸርነትና ለእንትን 14 ሰዎች ናቸው። ጃንጥላ ጠቅላይ ምናምን። ዲስፓቸር ምንድን አዘላይነት ነው? ዲስፓቸር ምንድን ነው? አስዘላይነት ነው። ዲስፓቸር አዘላይ ነው። ያ ደግሞ ፓከር ደግሞ ጃንጥላ ጠቅላይ ነው። እዛ ጠቅላላ እኛ ደግሞ ያው እስራኤል ነው ያስተማረን እና እንትን አለን። እዛ በኋላ ምክትል 10 አለቃ ያው እንደሆንኩኝ ሙሉ 10 አለቃ አለፈኝ። እንደገና በሁለተኛው ዙር ጓደኞች ሙሉ ሲሆኑ እነሱ 50 አለቃ ሲሆኑ እኔ ደግሞ ሙሉ 10 አለቃ ሆንኩ። አሁን እንደዚህ እንዳለ
ማዕረግ የበታሹም ያገኘሁት በምክንያት ነው። አሁን አንድ አባተ መርሻ የሚባል ሰይፉ ወልዴን እና አበራ አበበ ኦጋዴን ነበሩ። ከዛ የጦሩ ገንዘብ 1000 ምናምን ብር ነበር። አሁን እነሱ ጋር ነበር እና የአባተ መርሻ ዘመድ የሆነች እህት የሆነች አንድ ልጅ አመጣ ልጅን እንዲያስተምር ስጥልኝ አንተ ነው ወኪል ብላ ለእኔ ሰጠችኝ። አበባየሁ ይባላል። አሁን ተቀበልኩና ሲመጣ የእህቱ ልጅ ነው ብዬ ሰጠሁ። አሁን እኔ ደግሞ እንዲያው የት ነበርክ አገር የት ነው ምናምን የሚል ነገር እወዳለሁ። የት ነበርክ ስለው ደሴ ነበርኩ፣ ዝማ ነበርኩ። ግን 4 ኪሎ በብዛት 4 ኪሎ ነው የምኖረው። አሁንም ጥያቄ ይች ነች። አሁን እንደዛ እንዳለ ትምህርት ቤት ገብቶ ሲጋራ ግዛ እያሉ ሳምሶናይት እየከፈቱ ይሰጡታል። ሲሰጡት ምን ሲሉታይ ትንሽ ጊዜ ቆይቶ 1000 ምናምን ብር ይዞ ጠፋ። ሲጠፋ አባተ መርሻ መጥቶ አበባየሁ እኮ ጠፋ ገንዘብ ይዞ አሉ። 4 ኪሎ እናገኘዋለን። ማታ ነው 4 ሰዓት መሽቷል። 12 ሰዓት ከምናምን እዛን ጊዜ መኪና ክራይ 45 ሳንቲም ነው። እስከ ታዲያውም እንትን ብለን እዛ በእግራችን 4 ኪሎ ሄድን። 2 ሰዓት ከምናምን ደረስን። ስንፈልግ ምንም ልናገኝ አልቻልንም። ከዛ በኋላ ወደ 4 ሰዓት ከምናምን አንድ ትልቅ ግቢ መብራት ፍሎረሰንቱ ልዩ ነው። ጃስ ቡም ይላል። አሁን እዛ ስንሄድ በር ላይ ነጭ ሱፍ ለብሶ ይደንሳል። ይህ ልጅ በ1000 ብር 1000 ብር ነው የወሰደው። አዎ አበባ አሁን ሄድኩና ቀብ አድርጌ ያዝኩት። መምታት ምናምን የለም ወሮ በላ ሊያባርብን ይችላል አልኩት። አሁን እንትን ስል ያው አበባየሁ ስል ሰውየው ጉንጨን ሳሙኝ ሻምበሉ በጣም ደስ አለ። ሄድኩና ቀብ አደረጉ። ቀና ብሎ ሲያይ አበስ ገበርኩ አለ። አሁን ብሩን የታደረግ ስንለው ፍራሽ ላይ ቀዷል። እዛ በኋላ እንደ 60 ሞዳኖቫ በ70 ብር ምናምንና እንደዚህ ትንሽ ገንዘብ አጥፍቷል። አገኘን። አሁን ለጀነራል ጌታቸው ስልክ ደወሉ። እንዴት ነው አገኘን? ብሩስ ተገኘ። ማን አገኘው? ፍራንኮ። እዛ በኋላ ይዘነው ሄድነ። ፖሊስ አስረን ሞዳኖቫ 70 ብር ተቀብለን መጣን። እዛ በኋላ በ4ኛው ቀን ተጠራው። እንዴት ነው ይህን ልጅ ልታገኘ ሲሉ እህትየዋ እንዲሰጡኝ እና ግን የት ነበርክ ስለው እዚህ ቦታ ነበርኩ። ሁሉ ጊዜ ጥያቄ ይህ ነበር። በዚህ ምክንያት 4 ኪሎ ነው ሲል በዚህ ነው ያገኘው ስል አሁን አለሙ ተገኝ የሚባል መረጃ አለ። እሱ አለሙ ተገኝ ምን ሰርቶ ሊበላ ነው አንተን ስራ የሰራው የሚል እንትን አሉ። ከዛ በኋላ በእውነት የመኮንኖችን ክብር ነው የጠበቀው። ስለዚህ የ15 ቀን በኋላ ማዕረግ አለ 50 አለቃ ማዕረግ እሰጥሃለሁ አሉ። በዛ ምክንያት አገኘው። ሂሳብ ላይም ጎበዝ ነበሩ አሉ። እንደው ሂሳብ አያያዝም ጎበዝ ነበሩ አሉ። ደግሞ ሂሳብ የመንግስትን ገንዘብ እንደዚህ ነው። እስኪ እሱም ጠቅሞታል። ብጭጭ ሲል መላስ ነው። ለምን መሰለህ? ደሞዝ በምከፍልበት ሰዓት የድሮ ሰራዊት ቤተሰብ 80 ሳንቲም እንደዚህ እንትን አይፈልጉም። 1 ብር 2 ብር ቡና ጠጡ ብለው ትተው ይሄዳሉ። ቲፕ ነው ማለት ነው። ቲፕ አዎ ቲፕ ነው። አሁን ያ እንግዲህ ወደ 300 ብር ምናምን እናገኛለን በደሞዝ ሰዓት። ያ ደግሞ የሚያስፈርም አለ። እሱ ጋር እካፈላለሁ። ያ ፍጭጭ ብሏል። የመንግስት ገንዘብ አይደለም። የመንግስት ገንዘብ ከሆነ ያሳስራል። 2000 ብር ያሳስራል። ማዕረግም ወደኋላ ነው። እኔ ሻለቃ ባሻሁኜ ነው ይህን የምሰራው። ባሻሁኜ ነው መኮንን አይደለም። ባሻሁኜ ነበር ደሞዝ የሚከፍለው። አሁን መኮንኖች መኮንን እያለ በታሹም አሉ። የዛን ጊዜ ደግሞ ደርግ ስለገባ ካድሬ ምናምን የበታሹም ታማኝ አልሆነም ማለት ነው። ታማኝ ተብሎ 9 ወር ሰራ ምንም ነገር ሂሳብ አልጎደለብኝም። ከዛ በኋላ ጀነራል ኃይለ ጊዮርጊስ እሳቸው ጠሩኝና በየካቲት ወር ነው የጦር ኃይሎች ስፖርት በግንቦት ላይ እንትን ይላሉ። አየር ወለድ አምጾ ፈርሷል። አሁን ነፃ ዝላይ አዘጋጅ አሉኝ። 12 ሰው እሺ አልኩ። አየር ኃይል ሄሊኮፕተር ስታዘዝ
ጀነራል ማን የሚባል ፓይለት ታዘዘ። በኋላ እንትን ላይ ስም እየዘነጋ ነው። ሰለሞን ጋሻው ሰለሞን በጋሻው ታዘዙልኝ። አሁን እሳቸው እኛ መሬት እናነጥፋለን፣ ሶስት ነፃ ዘላዮች እዛ ይዘላሉ። እዛ በኋላ ጀነራሉ ጀግኖች አምባ የሚባል አለ መተዋዩ እና ሁሉም አዛረፉ። እዛ በኋላ ጓድ ጀነራል አየር ወለድ ተበትኗል። ዝላይ አበል ምናምን የለም፣ የቀን አበል የለም። ወታደሮቹ የትም ቦታ ዘለላለሁ ጦማቸውን ውለው ነው የሚመጡ ስላቸው ነገናና 1000 ብር ፈቅጄልሃለሁ ነገ መጥተው ውስጥ ከጀመሩበት ጀምረህ ስጣቸው አሉኝ። በኋላ 1000 ብር አመጣው። የአንድ ተራ ወታደር የቀን አበል 4 ብር ነው። እኔ ደግሞ 12 ብር ነው። ሻለቃ ባሻ ነኝ። አሁን ያንን አድርገን እንትን አለ። እዛ በኋላ ዝላይ ተዘለለ። በመጨረሻ የጦር ኃይሎች እንትን ሲል ስታዲዮም ሁሉም ዘለሉ። ቀይ መለዮ ለብሰው ሰላምታ እንዲሰጡ አደረግኩ። አሁን ለፕሬዚዳንቱ ሰላምታ ሰጡ። አየር ወለዶች አሉ ሲባል አብዮታዊ ጀግና ጀነራል ተስፋ ሀብተማርያም ስለነበሩ በአዲስ መልክ መስረት ተብሎ ተፈቀደ፣ ተበትኖ እዛ በኋላ እሳቸው ሻሸመኔ 6000 ጦር ተመለመለ። አሁን ሚኑ አውጣሉኝ። ሚኑ አወጣው። ለአንድ ሰው በቀን 70 ግራም ነው ስኳር፣ በወር ደግሞ 2 ኪሎ ከ100 ግራም ነው። በ6000 ሲባዛ ደግሞ ይህን ያህል ኩንታል እንደዛ። አሁን ያን አዩና መንግስት ከየት ያመጣል ባሉኝ። እንዴ የመንግስት እጁ ሰፊ ነው፣ ሂዱና ምድር ጦር ያመሳክሩ አሉ። ሲያመሳክሩት አንድ ሆነ። ከዛሬ ጀምሮ ሻሸመኔ የ6000 ጦር መጋቢ ነህ ብለው እዛ በኋላ የ6000 ጦር መጋቢ ሆንኩ። ካለምንም ግድፈት በብቃት ነው የተወጡት። ይሄን 6000 ጦር የመመገብ በዛ ነው የሄድኩት። አሁን እዛ 6000 ጦር መገብኩኝ። ገንዘብ የጎደለ የለም፣ ምን የለም። ማጣፈጫ 21 ብር ነው፣ ቀለብ 56 ብር ነው። 21 ብር የማጣፈጫ ገንዘብ የዛን ጊዜ 70 ብር 60 ብር ምናምን ነው በር የሚገዛ። በወር 22 ቀን ስጋ ይበላል ጦሩ። 8 ቀን የጾም ቀን ነች። መኮረኒ ያለ ምን አለ ምን አለ። አሁን ልክ በአመቱ እኒህ ሰውዬ ጀነራሉ ጥሩ ሰው ናቸው። ጀነራል ተስፋዬ እሳቸው ዘመድ የላቸውም፣ ዘር የላቸውም። ዘር የላቸውም ስል ልጅ ምናምን የላቸውም ማለት አይደለም። የእሳቸው ዘር በአየር ወለድ የሰራ ሰው ነው። ማስታወሻ ደብተር አላቸው። የሰራ ሰው ራይት፣ ያልሰራው አሁን 25 ሰዎች አንድ አመት በኋላ በ74 ዓመተ ምህረት አየር ወለድ ተቋቋመ በአዲስ። በ75 ዓመተ ምህረት ሀረር ጦር ትምህርት ቤት ለ3 ወር እነዛ በአመቱ 3 ለ3 ወር ለአመራር 25 የበታች ሹሞች ሂደን ምክትል መቶ አለቃ ሰጥተው ሻምበል አደረሱኝ። እሳቸው ሻለቃ ልሆን ነበረ። ያው ኢህአዴግ ሲገባ አየር ወለድ ተበተነ። ስለዚህ እስከ ኢህአዴግ ድረስ ነው በአየር ወለድ ውስጥ የቆዩት። ኢህአዴግ ስልጣን እስኪይዝ ድረስ ነው ማለት ነው። አሁን ኢህአዴግ ስልጣን ሲይዝ ጦር ላይ ታሰርን 1000 ምናምን መኮንኖች ነው የታሰረ እዛ። ሌላውም የተፈታ ምናምን አለ እና እንግዲህ ደግሞ እዛ የኛ ጓደኞች ከኢህአዴግ ጋር ስልጣን እንይዛለን ብለው ነው መሰል 3 ሚሊዮን ብር ሰርቀዋል ብለው 24 ሰዎች ወነጀሉን። እኔን፣ ጀነራል ተስፋዬን፣ የፕሬዝዳንቱን ወንድም ታስረዋል። የፕሬዝዳንቱ ወንድም 24 ሰዎች ታሰርን። በኋላ ለአቃቢ ህዝብ ቀረበ። አቃቢ ህግ እንዴ በኢትዮጵያ 3 ሚሊዮን የሚባል ብር የለም፣ አይታወቅም። ደግሞ ሲሰርቀው ሲሄዱ የዛን ጊዜ መንግስት ነበር። በመኪና ነው ጭነውት በምን ለመንግስት ለምን አላመለከቱም? እነሱ መጠየቅ አለባቸው። ለነበረው መንግስት ለምን አላመለከቱም ሲባሉ እናንተ ደርግ ይሰፓ ናችሁ አለ ኢህአዴግ። አሁን ታሰርን 2 ወር ቆየን። ማነው 2 ዓመት ጦር ላይ አሁን እንደዛ ታሰርንና
መንግስት ሲቋቋም መጣ ዳኞች ወያኔ። አሁን እነሱ ደግሞ ጥያቄያቸው ገንዘብ ጎሎባቸው እንደሆን ገቢ አድርጉ፣ 3 ሚሊዮን ብር የለም ብለው ያ እንትን ያሉትን እነዛም እንደዛ ተናገሩ። አሁን እነዛ የወነጀሉን ሰዎችም እንጃ ጡረታ ያገኙ አሉ ይባላል። ትክክለኛ አንዱ ግን አምልጧል፣ ጡረታ ወስዶ ሐዋሳ ገብቷል። ከዛ በኋላ ወደ ፖለቲካ ዞሩን። ይህ ነገር እንትን ሲል የፖለቲካ እስረኛ ናቸው ተባለ። የፖለቲካ እስረኛ ናቸው ሲባል ማክሰኞ ዕለት አንድ ሻለቃ ቄስ የነበሩ አፍርሰው ሻለቃ ሆነዋል። ለምንድን ነው ይህን ያህል ጊዜ ታሰርነ? እግዚኦ መሐረነ ለምን አንልም ብለን ተነጋገርን። አሁን እግዚኦ መሐረን ማለት ጀመርን። ማክሰኞ ሮብ ዕለት አሁን የፖለቲካ እስረኛ ነው ሲባል ፕሮፌሰር እሳቸው የፖለቲካ እስረኛ ነው ተብሎ ሐሙስ ዕለት መጡ። ፕሮፌሰር አስራት ወልደየስ አዎ መጡና አሁን ቀይ መስቀል እንትን ሰጡን። ፖለቲካ እንትን አሁን የፖለቲካ እስረኛ ከሆኑ ሕክምና በደንብ መታከም አለባቸው። ይህንን ሽሮ መመገብ የለባቸውም። ሆለታ ተመልሰው ሆለታ ታስረው ቀለብ በደንብ መቀለብ አለባቸው ተብሎ ኮንትራክት መጥቶ በ110 ብር ስጋው ምኑ እዛ ሽሮ ያደረርን እዛ የፖለቲካ ምግብ መመገብ ጀመርን። ምን ያህል ጊዜ ቆዩ? ስንት ጊዜ ቆዩ ታስረው? እዛ አንድ 7 ቀን ነው የቆየ ነው። እና ይገርምሃል እንግዲህ ይቅርታ አድርግልኝ። አሁን እዛ ጦር ላይ ታስረን በህልሜ መኪና አለ ባህር ውስጥ ሂጄ አስነሳሁት፣ አይነሳም። ሂጄ አስነሳሁት፣ አይነሳም። በ24ተኛው መኪናው ተነሳ፣ ይዞኝ ወጣ። አሁን አንዱ ዙር ሲባል በ24ተኛው ዙር ወጣው። ስለዚህ የህልም ነገር አሁንም አለቀቀው። ህልም ሁሌም ይሰምርልዎታል። ባለቤቴም ታውቃለች። እና በ24ተኛው ወጣው እና እዛ በኋላ ፕሮፌሰሩ የፖለቲካ እስረኛ ስለሆኑ ሆለታ መጣን። አሁን ሆለታ ምግባችን ተቀየረ፣ 110 ብር ሆነ እና እንጀራው ልዩ ነው። ምንድን ነው አሁን ሴቶች ምግብ እንትን እንጀራ እንዳታመጡ ወጥ ብቻ ይዞ ነው። እንጀራው ወጡም ጥሩ ነው እዛ እና አሁን እነሱ ዶሮ ወጥ፣ ስጋ ወጥ ይዘው ይመጣሉ። እንጀራው ልዩ ነው፣ ቀይ ጤፍ ነው፣ ልዩ ጉበት ይመስላል። ከዛ በኋላ 7 ቀን እንደቆየን አሁን አንድ 70 ሰው ትፈታላችሁ ተባለና ስም ጥሪ ተጀመረ። ስም ጥሪ ሲጀምር እኔ ወደ 78ኛ ተጠራው። ግን የተፈታው 70 ሳይሆን 140 ሰው ነው። ከዛ በኋላ እንደዚህ እያለ ተፈታም በኋላ ያው መጣን። እዛ ጡረታ ሚኒስትር መከላከያ ሄድን። ስንሄድ ማነው ስምህ ከሌ ሲባል ሁሉም ጡረተኛ ነኝ ብሎ ቀረበ። ግን እኛን ስም በዛዩና ከሌ ጡረተኛችሁ እናንተ ናችሁ፣ ከሌ ግን አልደረሳችሁም፣ 19 ዓመት 20 ዓመት ስላልሞላችሁ የአገልግሎት ነው የሚሰጣችሁ እንጂ ጡረታ አትገቡም ተባለና እኛ ጡረታ ሚኒስትር 4 ኪሎ እዛ ሄደን ጡረታ ሚኒስትር እዛ እንትን ብለን ከዛ በኋላ ወር ከምናምን በኋላ 239 ብር ከምናምን የጡረታ ገንዘብ ይዤ ወጣ። ኑሮ እንዴት ቀጠለ ከጡረታ በኋላ? ከዛ በኋላ ቀስ በቀስና እንደገና ደግሞ ጭማሪ ሲባል 5 ብር ምናምን ነው መለስ የጨመረው። ለሌሎቹ ትንሽ ከፍ አደረገ። አሁን እንደዛ እያለ አሁን ያው 5000 ምናምን ብር አገኛለሁ የጡረታ። እዚህ በ56 ዓመተ ምህረት ነው ይህን ቤት የሰራሁት። 61 ዓመቱ ነው። ምክትል 10 አለቃ እያሉ ነው የሰራሁት ባለቤቴ ጋራ። አሁን መስከረም ሲመጣ 65 ዓመታችን ነው ከተጋባን እና የሰራሁት የ10 አለቃ ሆኜ ነው። ሙሉ የ10 አለቃ ሆኜ ነው የሰራሁት። እንግዲህ እኔ ጡረታ ከወጣ በኋላ አረባ ነበር እና እዛ በፊት ግን እስራኤሎች ጋር አዲስ አበባ ፍሌክስ የሚባል እዚህ ከመሿለኪያ ወዲህ እሱ እዚህ አሳማ እርባታ ነበር። እዛ አሳማ እርባታ ሰራ ነበር። ደግሞ አንድ ጣሊያን ወተት ነበር። እዛ ጣሊያኑ ጋር ወተት እየተረከብኩ አስረክብ ነበር። ጣሊያኑም 400 ብር አገኛለሁ።
ከእስራኤሎችም ሰርቼ ወደዚህ ፈቅደውልኝ ነው 400 ብር አገኛለሁ። 800 ብር አገኝ ነበር ከ20 ዓመት በፊት። ትልቅ ገንዘብ ነው በዛ ሰዓት። እና እስራኤል ስለነበርኩ ያን ጨርስ እንትን አትበል፣ ስራህን ተቆጣጠር ምናምን ጭነት የለብኝም። ከዛ በኋላ ደግሞ ያንን ስራ ተባለ ተው 1000 ብር ደሞዝ አደረጉልኝ። አሁን ሰውየው ሞቶ የዛሬ 2 ዓመት በጣም አዘንኩ። ጥሩ ሰው ነበረ። ፍሌክስ ይባላል። የግል ስራዎትን ቀጠሉ ከጡረታ በኋላ? እኮ እዛ ገባ። አሁን ደግሞ ዶሮ እርባታ ጀመርኩ። ከዚህ ቤት ጀርባ ወደ 400 ዶሮ ነበረኝ እና ጥሩ ጥቅም ነበረው ዶሮ እና በጣም ስሰራ አይኔን አመመኝ። በዛ ምክንያት ተውኩት። አሁን ይቆጨኛል። ዶሮ አዋጭ ነው። ሰው ዶሮን የሚያህል የለም። ዶሮ ጥሩ ስራ ነው። እንጀራ ይከፍታል። ብርሃን ነው የዶሮ ስራ። መልካም። ወደ ቀድሞ እንግዲህ ከጃንሆይ አብዮቱ ሲፈነዳ አየር ወለድ ተበትኖ ነበር አይደል? አብዮት እኮ የፈነዳው አየር ወለድ ተቋቁሞ በ66 ዓመተ ምህረት ጃንሆይ በ66 ዓመተ ምህረት ስልጣን ለቀቁ። እዛ በኋላ አንድ ሻለቃ መኮንን የሚባል መጡ። ስም እየረሳሁ ነው። እነሱ ባሌ እዛ ግንር የሚባል እዛ ነበሩ። አሁን ኢህአፓ ናቸው። ኢህአፓ እንትን ገብተዋል። አየር ወለድ ነባሮቹ አልገቡም። አሁን እኔ ደግሞ ናናና አሉኝ እና ሄድኩኝ እዛ ግንር ባሌ። አሁን ሄድኩኝ። ሲሄድ አንድ ተሾመ ተስፋ የሚባል አየር ወለድ የመጀመሪያ የዛሬ ዓመት ነው የሞተው። እሱ እዛ ነበር። ሻለቃ ባሻ ነው። አሁንና ብለው ነው ያለ ስራዬ ነው እንግዲህ ጦር ሜዳ ሂጅ አላውቅም። ባሌ ሄድኩኝ። ሲሄድ እንግዲህ ወታደሩ አብሬ እንደሄድ ነው ወይም አንድ ነገር ይኖራል። አሁን ያ ተሾመ ተስፋዬ ጦር ኃይሎች ሆስፒታል ማነው ስፖርት ያለው ሲል ሂድ ሲሉት የእሱን ቦታ ነው ያዝኩ። ሌት በቃ እኔ በላይ ሆንኩ። አሁን ሻለቃው ኮሎኔል ሆኑ እና ደግሞ አንተ ብልጥ መሆን አለብህ። አሁን እነሱ እንትን ኢህአፓ ገብተዋል። እኛ ነባሮችን እዛ ጸበል የሚባል አለ 2 ኩሬ ውሃ አለ እዛ ግንር ሰው እዛ ነው የሚጠጣ። አሁን ጣሊያኖች እዛ ጸበል የሚባል ቦታ እየተቆፈረ ነው ቧንቧ ሊመጣ። ሂዱ ውሃ ቅዱ ይሉናል ነባሮች። ከዛ ቀጥተን ስንመጣ እሱ ስብሰባውን ጨርሰዋል። በትር ደግሞ ይዘዋል። ለካ እነሱ በትር የያዙት አመራር ናቸው ኢህአፓ። እኛ አናውቅም። ከዛ በኋላ ኮሎኔሉ ሻለቃ ኮሎኔል ሆነ። አሁን እነሱ እኔ ላይ ቀልዷ እኔ ደግሞ በእነሱ ቀልዳለሁ አልኩና ወጥ ቤት ሂጄ እናንተ መኮንኖች ቁርስ በደንብ አትሰጡም እና ቡፌ አይነት ጥብሳጥብስ አዘጋጁ። ኮሎኔል ስለሆኑ ነው። በ25 ብር ከ2 አምቧ ጋር አንድ ውስኪ ገዛው። በኋላ ጌታዬ ለቁርስ ወደ መኮንኖች እንድትመጡ ላልኩኝ። በኋላ ሲመጡ ሰላምታ ሰጠው እንደዚህ አድርጌ እና ሌተና ኮሎኔል ስለሆኑ ደስ ስላለ ይህችን ጽዋ እንዲከፍቱ ስል ሳቁና መኮንኖች አሉ እናንተ ይህን ሳታደርጉ አንድ የመታሹ ይህን አደረገ አሉና ተደሰቱ። አሁን መኮንኖች ግብዣ ሲያደርጉ እኔ መግብዣው ተገኘው። ከዛ በኋላ ወደ ደብረ ዘይት መጣን። አስመራ እንሂድ አሉ። አሁን አንድ ሻምበል ጀነራል ነው ሞቱ። ስማቸውን ዘነጋው። እሱ ግምጃ ቤት ኃላፊ ነው አይሄድም አሉ። እዛ ሲሄዱ ኢህአፓ ምናምን ተበታተኑ። ወደ አሲምባ ኢህአፓ የገቡት ናቸው ማለት ነው። ወደ አሲምባ የሚባለው የኢህአፓ ወደ ጦር ሜዳ ይሆናል። እሱ እንዳላውቀውም እና እዛ እንትን አለ። አሁን አየር ወለድ ነባሮች እዛ እኛ በረሃ እንገባም ደርግን አንከደም ብለው ከዛ ላለው ሰራዊት መሳሪያቸውን አስረጉ። መንግስቱ ኃይለማርያም ደግሞ እነዛን ሰዎች አየር መንገድ ጥበቃ እዛ ለ3 ዓመት ሰሩ። ወደ ኢህአፓ ከገቡት አየር ወለዶች የሚያስታውሷቸው የሉም? አየር ወለድ እንግዲህ የገቡት 2 ሰዎች ናቸው። ከዛ በኋላ እነሱ ሄዱ ነሐሴ። አሁን እኛ ከነሐሴ መጣን፣ ሰኔ መጣን። ሰኔ መተን ከሰኔ ሐምሌ 1 ቀን
ጀነራል ጌታቸው ተመቱ። ሐምሌ 8 አየር ወለድ አመፀ፣ ተበተነ እና መሳሪያ አውጥተው ምን ብለው እንትን አሉ። አሁን ተረኛ መኮንን ነበር አበበ የሚባል ልጅ። እሱ ለደርግ ተረኛ መኮንን ስለነበረ ወደ ለምለም ጣቢያ ነው የሚባለው፣ እዛ ሂዶ ድንጋይ ምጭን ትሬን ተኳድሮ እሱን አስገድዶ አዲስ አበባ ነው የሚሄድ። ደርግ ጽሕፈት ቤት ሰዶ አየር ወለድ መሳሪያ ወጥቶ አምጿል ብሎ ነገረ። እነ መንግስቱ ኃይለማርያም መጥተው ከበቡ። ለምንድን ነው አየር ወለድ ያመፀው? ያፓ አሁን ድርጅት የላቸው ምን የላቸው፣ ቢቆስሉ ሐኪም ቤት የለ ምን የለ ምን ዝም ብለው ብቻ መሳሪያ ይዘው ወጡ እንጂ ምንም ነገር የላቸውም። እሳት በኋላ መሳሪያ ይዘው መመለስ ጀመሩ። አሁን የዛን ጊዜ እነ መንግስቱ ኃይለማርያም እኛ አየር ኃይል በር ቀይ መለዮ አድርገን ቁመናል። እነዚህ ምንድን ናቸው ነባሮች? ምን ይህን ነገር የሚያውቁት የለም። እነሱ ለብቻ ይታሰሩ ተባለ። እኛ ለብቻ ታሰርን እና ምንም ነገር የለንበት። አሁን እሳቸው ሞቱ፣ ጀነራል ጌታቸው አሁን በ8 ያመፀ ነው። ከዛ በኋላ ምርመራ ተጀመረ። ከፖሊስ መጥቶ እኛ ሁሉ ተጠየቅን። ምን ላለ አሁን ሌሎች ከነባር 2 ሰዎች ብቻ ነው የተገኙት እና እዛ በኋላ ጀነራል ተስፋዬ ጣሊያን ኤምባሲ የሞተው ተስፋዬ ገብረ ኪዳን የዛን ጊዜ ሌትናንት ኮሎኔል ናቸው። እሳቸው መጡና አየር ወለዶች እስከ ዛሬ እንትን ችለናችሁ ነበር በአንቀልባ ዝለን፣ አሁን አንቀልባው ተበጥሷል። አሁን 68 ሰዎች ትፈታላችሁ፣ የተቀራችሁት ወደ ስራ ትመለሳላችሁ። የመለዮ ለውጥ ጊዜ መለዮ አንለውጥም ያሉ የአየር ወለዶች አልነበሩም? መለዮ እሱ እኮ አንለውጥም አሉ። እሱ የማይሆን ነገር ነው። ይሄ እኮ የመንግስት እንትን ነው። አየር ወለድ ተበተነ፣ ያቦን እንትን አደረግን። የመንግስት ትእዛዝ ነው። ትመታለህ እኮ መንግስት የሚቃል ትመታ። ግን አየር ወለዱ ሰራዊቱ አንቀይርም ብሎ ነበር። አሁንም ቢያለ እዛ በኋላ 68 ሰዎች ተጠሩ። ሌሎች ናቸው ነባር 2 ሰው ተጠራ። እነሱ ወደ እስር ቤት ሄዱ። አየር ወለድም አልተመለሱም። ከተፈተሉ በኋላ ሌላ ስራ ተሰጣቸው፣ ወደዛ ሄዱ። በአየር ወለድ አዛዦችና በሰራዊቱ በአየር ወለድ መካከል ያለው ቀረቤታስ ምን ይመስል ነበር? ለምሳሌ እነ ጀኔራል ጌታቸው እና እነ ኮሎኔል የዓለም ዘውድ ተሰማ ከሰራዊቱ ጋር ያላቸው ቅርበት መከባበሩ እንዴት ነበር? እንግዲህ ጀነራል ጌታቸው ተወዳጅ ናቸው። ሰውን አይነኩም፣ በምንም አይነት ሰውን አይነኩም። ሁሉን እኩል ነው የሚያዩት። እነዛም እንደዛው፣ እኔ እንደዚህ ነው የማያቸው። እኔን አንድ ቀን ነክተውኝ አያውቁም። ፍራንኮ ከስራ ደግሞ እኔ አንድ ነገር ሲፈጠር እኔን ነው የሚጠሩኝ። ለምሳሌ አንድ መኮንን ለማግባት ቢፈልግ እኔን የድግሱን የምደግስ ሚኑ አወጣለሁ። እንዳትስቅብኝ። 1 ኪሎ ስጋ በቡፌ ለ35 ሰው ነው። ገብቶሃል? 1 ኪሎ ስጋ ለምሳ ለ9 ሰው ነው። ለምሳ 110 ግራም 110 ግራም። ለቡፌ ግን 1 ኪሎ ስጋ ለ35 በማንኪያ እንዲህ እያለ ገብቶሃል? እንደዛ ነው እና ሚኑ እንደዛ ነው። እና አንድ እንትን ሲሆን ቡፌ የማዘጋጀው እኔ ነኝ። ለመኮንኖችም ቤትም እንትን ሲል እኔ ነኝ። በዚህ እንትን ነው ደግሞ ያምናሉ። በቢራ ምናምን ሁሉ እንደነዛ ነው። እና ለቁርጥ ደግሞ አለ ለ5 ሰው 1 ኪሎ። መልካም። አየር ወለድ እንግዲህ ከመጀመሪያው ጀምሮ በተለያዩ ግዳጆች ስመጥር ነው፣ ስሙ ገናና ነው። በምስራቅ ኢትዮጵያም በሰሜን ኢትዮጵያም እና እንዲያው የሚያስታውሱት አለ ስለ አየር ወለድ? እሱ ገናና ነው። ኡጋዴን የተዋጉት ሶማሌ ጋር ጃንሆይ መጥተው ምኒልክ እንትን ኒሻን ሰጥተዋል። ያ ደግሞ አሁን ኒሻን እንዳይሰጥ በየጊዜው እንትን እያለ ምን እያለ ስለሆነ ኒሻን አልተሰጠም። ግን ለከፍተኛ መኮንኖች ተሰጥቷል። ለበታች ማምሶች ግን የሚሰጣል። ምክንያቱም ይሞታል፣ ይመለሳል፣ ጡረታ ይወጣል፣ ምን ይላል። ለዛ ሲባል እንትን አይልም። እና ብዙ ተዋጊዎች ነበሩ
እና ብዙ ተዋጊ እኔ አሁን በቀለብ ነው እንጂ ጦር ሜዳ ሄጄ እነማን ናቸው የተዋጉት፣ እነማን ናቸው የሞቱት፣ እነማን የሚሉት አላውቅም። እነ ግሩም አበበ ያሉ ጀግና ተውል እና የፕሬዝዳንቱ ኮርስ 19ኛ ኮርስ ከመንግስቱ ኮርስ ናቸው። ማን ገመቹ ነው? ተመስገን ገመቹ፣ ብርጋዴር ጄኔራል ተመስገን ገመቹ። እነሱ ትክክለኛ ተዋጊ፣ እነ ሰይፉ ወልዴ እና ግሩም አበበ ተዋጊዎች እነዚህ ናቸው። እና ቤታዊ ጀግና ጀነራል ተስፋዬ ተማ 102ኛ አየር ወለድ 102ኛ ክፍለ ጦር ሲቋቋም ምናልባት ማንሳት እንችላለን። አንድ ሻምበል ነበር፣ እዛ ሻለቃ ነበር፣ ብርጌድ ነበር። ከብርጌድ እንዲህ እያለ 102ኛ ክፍለ ጦር ተባለ። እሱም የተባለው በ78 እንደዚህ አካባቢ ነው 102ኛ የተባለው። በቅርቡ ሻምበል ብላቴ ሄደው ነበር አይደል? 65ኛው የልዩ ዘመቻዎች እዝ ሲከበር እንግዲህ ዋናው 65ኛው መሰረቱም የ1953ቱ ምስረታው በሻምበል ደረጃ የተቋቋመ አየር ወለድ ነው አይደለም? አሁን ሄደው ሲመለከቱ የኢትዮጵያ አየር ወለድ ከየት አሁን ደግሞ ወደ ልዩ ዘመቻዎች እዝ በሚል እዚህ ደረጃ ደርሷልና እድገቱን እንዴት ይመለከቱታል? እንግዲህ እኔ መስራች ተብዬ በክብር ተጠርቼ ነው የሄድኩት። ለ3 ቀን ብዙ 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 ነገር ተሻሽሏል ሰራዊቱ እንደ ድሮ። አሁን ለምሳሌ በ74 ዓመተ ምህረት አየር ወለድ የመጀመሪያ ሲመረቅ ብላቴ ማነው እዚህ ሐዋሳ ባህር ዝላይ ዘሎ አንዱ ባህር ላይ ጠልቆ ሞቷል። አሁን ግን ባህር ላይ በሚዘለልበት ሰዓት መጀመሪያ ሄሊኮፕተሮች መጥተው ጀልባ ይጥላሉ። ይሄ አንድ ትልቅ ነገር ነው፣ አንድ ትምህርት ነው። እኔ ያላየሁት ነገር ነው፣ የአዲስ ነገር ነው። አሁን ባህር ኃይል የሚዘሉት ባህር ላይ የሚዘሉት አንድ ነገር ቢሆን ጀልባ አለ በሞተር እነሱ ሂደው ወዲያው ይነጥቋቸዋል። እነዚህ ደግሞ የሚዘሉት ደንበኛ ዋናተኞች ናቸው፣ ደንበኛ ዋናተኞች ናቸው። እና ብዙ ልዩነት አለው ከድሮ የጠነከረ ሆኗል። ያሁን ጠንካራ ነው በእውነት 65ኛ አየር ወለድ ኮማንዶ በጣም የጠነከረ ነው። ከዛ በኋላ ደግሞ እንትን ገመድ መውረድ አለ። እሱ በእኛ ጊዜም አለ፣ አሁን ደግሞ ተሻሽሏል። እና እዛ ደግሞ ቁስለኛ አንስተው ሲሄዱ ያ ሁሉ ትምህርት ነው። ቁስለኛ አንስተው ቁስለኛ ጥሎ አልሄደም ለማለት ቁስለኛውን ተሸክመው ሲሄዱ እንትን ያለውን ፋሻ ምናምን እዛ ፈርስት ኤድ አድርገው ግን እንትን አላለም። ይህ ሁሉ ትምህርት ነው። እና ራምፕሊንጉ በጣም ከባድ ነው። ከዛ በኋላ ፓራሹቱ፣ ከዛ ደግሞ በሄሊኮፕተር ተንሸራቶ መውረድ በዛን ዘመን አልነበረም። አሁን ልዩ ልዩ ነገሮች አሉ። ከዛ ደግሞ እንደገና ሐዋሳ እንትን ስንል ያው ብዙ ነገር አለ። አሁን ሰልፍ ራስ ቀኝ ብለው ሲያልፉ አየር ወለዶች ፓራሹት ለብሰዋል። ለዝግጁ ነን ማለት ነው። ዝግጁ ነን ብለው ነው። በዛን ሰዓት አልነበረም። አሁን ግን ፓራሹት እንትን ብለው ራስ ቀኝ ብለው አለፉ። ኑ ይባሉት ተዘጋጅተዋል፣ ለብሰዋል። ይህ ሁሉ አዲስ ነገር ነው እና የኔ ክፍል 65ኛ አየር ወለድ ሲከበር አሁን ደግሞ ልቅ ሆነ ያየሁት። ኮማንዶ አየር ወለድ ልዩ ሆኖ ነው ያገኘሁት። በጣም ጠንክሯል፣ ከድሮ በጣም ጠንክሯል። አሁን ደግሞ በክፍለ ጦር በምናምን ነው። በፊት አየር ወለድ ብቻ ነበር አይደል? ኮማንዶ፣ ጸረ ሽብር። አየር ወለድ አለ፣ ኮማንዶ አለ። ሁለቱም ቀይ መለዮ ነው የሚለብሱት። የሚለየው በክንፍ ምልክት ነው። አየር ወለድ ክንፍ ምልክት ያደርጋል። ኮማንዶው ክንፍ ምልክት የለውም። ሁለቱ ግን በአንድ ስር ነው የሚታዘዙት። ሁለቱ በአንድ ስር ነው የሚታዘዙት። ይህ ፈጥኖ ደራሽ ነው አየር ወለድ። በሄሊኮፕተር በአይሮፕላን ሂዶ ፈጥኖ ተሎ ይዘላል። ያኛው ደግሞ እንግዲህ በሄሊኮፕተር በምን ሂዶ ካላረፉ ይሄ ፈጣን ማለት አይችልም። እና አየር ወለድ ለፍጥነት ነው። እና ሁለቱ ኮማንዶዎች ናቸው። ስራቸው አንድ ነው። ይህ በዝላይ ነው የሚበላው፣ ያ በኮማንዶ። ሁለቱ ግን አንድ ናቸው። ስለዚህ አሁን የኢትዮጵያ ጋሻና መከታ የሆነ ኮማንዶ አየር ወለድ አጠቃላይ ደግሞ አሁን ልዩ ዘመቻዎች እዝ በሚል ተመስርቷል እና
ይህን ስላዩ ምን አይነት ስሜት ነው የሚሰማዎት አሁን እንደ መስራች አባል? እንግዲህ እኔ 65ኛ አየር ወለድ መስራች ብዬ ከመስራቾች አንዱ ብዬ ስጠራ እግዚአብሔርን ያመሰገንኩት። ለምን ብትለኝ እስራኤል ሴት ብዙ ተጽዕኖ ደርሶብኛል። ብዙ ተጽዕኖ ያ ተጽዕኖ ደግሞ እግዚአብሔር እንትን ብሎ ደግሞ አሁን መስራች ነህና በክብር ስገኝ እግዚአብሔርን አመሰገንኩት። ቁልቁል የነበርኩ ሰው እዛ ላይ ያወጣኝ ማን? እግዚአብሔር። እግዚአብሔር ያስተውላል። ችግሬን አየ። ተረዲው ተረዲካ ሻምበል ብዙ ቋንቋም ይችላሉ አይደል? ስንት ቋንቋ ይችላሉ? እስቲ ስለሱም እናንሳ። ትግርኛ ክፍሌ፣ እንግሊዘኛ ትንሽ ትንሽ ነው እና ኦሮሞ ደግሞ ሞክራለሁ። ንቲክያ ኦሮሞዳ፣ ባለቤቴ ኦሮሞ ነች። ኩኖ ጆሎ ክያ ጆሌ ቤክቱ ልጄ ነች። መልካም። እንግዲህ ኢትዮጵያን በውትድርና ሀገርን ማገልገል ምን አይነት ስሜት ነው ያለው? እንግዲህ እግዚአብሔር ፈቅዶ እስከ መጨረሻውን ያገልግያለሁ። አየር ወለድን እስከ መጨረሻው አገለገልኩ። ከ193 ሰዎች እስከ መጨረሻው ያገለገል ነው። ወዲያው ሲሄድ ሲቀየር መኮንን ሆኖ ሲሄድ ሲሞት ምን መጨረሻ የቆየ ነው 4 ሰዎች ነን። አሁን ደግሞ ከ4 ሰዎች ደግሞ 3ቱ ሞቱ። አሁን በህይወት ያለሁት ነኝ። እንግዲህ ኃይሉ የእግዚአብሔር ነው። እኔን ደግሞ ቆይ ብሎኛል። አሁን እንግዲህ እግዚአብሔር እድሜን 88 ነው ያለሁት። አላውቅም። እናቴ የሞተችው በ109 ዓመት ነው። አላውቅም እንግዲህ። መልካም። ቀደም ሲል ያነሱልኝ መጀመሪያ ወደ አስመራ ሄዳችሁ ነበር። ወደ ሰሜን ኢትዮጵያ በአሰብ በምናምን ትዝታ ነበራችሁ? ይሄን ያነሳሁት የድሮ ኢትዮጵያ የባህር በር በዛ ትዝታ ካለዎት እሱን ሀሳብ እንዲያጋሩኝ ነው። ምናልባት እግረ መንገድዎን ስማ፣ ያም ሆነ ኤሪትሪያ የኢትዮጵያ ነች። የዋሊደር እንጂ የኢትዮጵያ ነች። ኤሪትሪያ ሳትሆን ቀይ ባህር ሳይሆን ኤሪትሪያ የኢትዮጵያ ነች። ህዝቡ አሁን ወደ 78,000 አዲስ አበባ አለ ስደተኛ። ኢትዮጵያን ነው የሚፈልግ። ምንድን ነው በኢትዮጵያ ጊዜ እኮ ጠግበው ነው የሚያድሩት። አሁን እኮ በኤሪትሪያ እኮ ብዙ ችግር አለ። የትኛው እርሻ ነው የሚታረሰው? ለወደፊት የኢትዮጵያ ነች። ይሄ የዋሊደር እንጂ የኢትዮጵያ ነች። ብዙ የኢትዮጵያ የቀድሞ ሰራዊት አባላት አጥንታቸውን የከሰከሱለት ደማቸውን ያፈሰሱለት የኢትዮጵያ ርስት ነው እና በዛ ላይ እንደ ቀድሞ ሰራዊት አባል ሀሳብ እንዲያነሱልኝ ነው። አሰብ የኢትዮጵያ ነው። አሰብ የእኛ ናት። አሁን አሰብ ሁሉ መጥቶ አሰብ ነበረ። አይቀርም። የዋሊደር እንጂ አይቀርም። ሁሉ ነገር ይስተካከላል። ብዙ ትውስታዎትን ታሪኩን የኢትዮጵያን አየር ወለድ ታሪክ አጫውተውናል እና እንደው ባነሳው ይሄ ተረሳ የሚሉት የሚነግሩኝ ነገር ካለ የሚያወሱት ታሪክ ካለ ደግሞ እስቲ ከእርስዎ ልስማ። እንግዲህ እኔ ምን አሁን እርጅና የመጣ ብዙ ነገር እየረሳው ነው፣ ግን የረሳሁት ነገር ሊኖር ይችላል እና እንግዲህ ኢትዮጵያ ሀገራችንን ሰላም ያርግልን። ለሁሉ ነገር ሰላም ነው። እኒህ ጠቅላይ ሚኒስትርም ደግሞ እድሜ ጤና ይስጣቸው። ብዙ ነገር እየሰሩ ነው፣ ሀገሪቱን እያሳመሩ ነው እና እድሜ ከጤና ጋር ይስጣቸው። ህዝብ ላይ የምናገረው ነገር የለኝም። እንዲያው ስለ ትዳር ቀደም ሲል 65 ዓመቴ ነው ያሉ ትዳር ከባለቤትዎ ጋር መቼ እንደተጋቡ ስንት ልጅ እንዳለዎትም በእሱን ጨርስ። እንግዲህ 65 ዓመታችን ነው ከተጋባን። እኔ ወጣሁት ጎንደር ገብርኤለት ነው። እሷን ደግሞ ያገኘሁት የገብርኤለት ነው። ከእስራኤል ተመርቄ የተመረኩት የገብርኤለት ነው እና ገብርኤል ነው ያደግኩት እና እሷ ጋር የተገናኘ ነው በገብርኤለት ነው። ሐምሌ ገብርኤል በ54 ዓመተ ምህረት እንትን ብለን 10 ልጆች አሉን። የልጅ ልጆች 19 ያሉን እና እግዚአብሔር የተመሰገነ ይሁን። አመሰግናለሁ ሻምበል፣ ጊዜዎትን ሰጠው ካለምንም ችግር በቀጥታ ፈቅደውልን የመጣ ነውና ላጋሩን ታሪክ ላጫወቱን አገሩን ስላገለግሉም እናመሰግናለን። እኔ ደግሞ ቃለ መጠይቅ ስለሰጡኝ ትልቅ ታሪክ ስላጋሩኝ ራሴንም እንደድለኛ ቆጥሬ አመሰግናለሁ። እናንተ ደግሞ እኔን አክብራችሁ
ይህ ሰው ቃለ መጠይቁን በትክክል ይሰጣል ብላችሁ ስለመጣችሁልኝ በጣም አመሰግናችኋለሁ። ክቡራን ተመልካቾቻችን በዛሬው መሰናዷችን ከሻምበል ፍራንኮ ቦሎኒ ጋር ቆይታ አድርገናል። ከሻምበል ፍራንኮ ቦሎኒ ባነሱት የታሪክ ጉዳዮች ላይ ግንዛቤ እንዳገኛችሁ ተስፋ እናደርጋለን። አብራችሁን ስለቆያችሁ ስለተከታተላችሁን እናመሰግናለን።